አርግዛለች መሰል የሚል ኮመንት ተጽፏል። ያ ጀማዓ ምን እንላለን? አርገዘሽ አንድ ታያት ይላል። እንዴት ነበር ያየሁሽ? እኔ ከዛ አልተቀበልኩትም ነበር መጀመሪያ ላይ ተግደድራ ነበር። 27ኛው ላይ አፊፍ ምናምን መጡ። እንዳውም ስደት መታ ታውቃለች እንዴ ይላል። መተሽ ሂደሽ ታውቂያለሽ? የመዳም ቅመም ትመስላለች። ሶስት ነን፣ ወይ ወደፊት እንጥፋ ወይ ወደ ኋላ እንጥፋ። ምክንያቱም እነሱ አግተውን ብር ሊቀበሉብን ነበር እና ባልኩ ልጆች ነበሩ 11ኛ ክፍል። ከዛ ወሬ አልኩኝ በቃ እነሱ ዛሬ እናድራለን አሉ። ዛሬ ካደርን በሱ ምን በላው የለም ወላሂ። ስንተኛ ልጅ ነን? ለቤተሰብ ስም አውጣላት እንግለጽላት ይላል። ልግለጽላት እንዲያጀማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናላችን ተከታታዮች የዩቲዩብ ቤተሰቦች እንዴት ናችሁ? ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት አይለያችሁ አላህ። ዛሬ ለየት ባለ ቪዲዮ ከባለቤቴ ጋር ከሙሽሪት ጋር ከማህሊ ጋር እንግዲህ ጎን ለጎን ተቀምጠን በባለፈው በተለይ ጥያቄ ጠይቃችሁን ነበር ማለት ነው። እሱን እንመልስላችኋለን። ብዙዎቻችሁ በኮመንት ብዙ ጥያቄ ስትጠይቁ ነበር። ከመግቢያ እንደተመለከታችሁ የተለያዩ ጥያቄዎች አሉ። እነሱን በጋራ የምንመለከት ይሆናል። ይህንን ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ ለብዙዎች ተደራሽ አድርጉት። ኢንሻአላህ ጥያቄያችሁን እንግዲህ በስርዓት በተሞላ እንመልስላችኋለን። እናከብራችኋለን፣ እንወዳችኋለን። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። እንግዲህ መጀመሪያ አሰላሙ አለይኩም ትበል ሰላምታ ለእናንተ ታቀርባላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። በባለፈው ቪዲዮ ጥያቄ ነበራችሁ እና ያንን ጥያቄ ደግሞ ለመመለስ መተናል። ኢንሻአላህ አብራችሁን ቆዩ። ኢንሻአላህ እንግዲህ የመጀመሪያ ጥያቄ የሚሆነው እንዴት ተዋወቃችሁ ነው የሚለው። ዛሬ ካሜራማን የለንም፣ ራሳችን እንደዚህ ያዘቅዝቆብናል። ለማንኛውም ኢንሻአላህ እንዴት ተዋወቃችሁ የሚለው ጥያቄ ነው የመጀመሪያ ጥያቄ የሚሆነው። እንዴት ነበር የተዋወቅነው? እኔ ሚዜ ነበርኩኝ ከሴቷ ጓደኛዬ ጋር፣ እሱ ደግሞ በወንድ በኩል ሚዜ ነበረ እና በዛ አጋጣሚ ነበረ። ያጀማ እንግዲህ ምን ይባላል መሰላችሁ፣ በትላልቅ ሰርግ መካከል ትናንሽ ሰርጎች አይጠፉም ይባላል፣ ይኖራሉ። አባባሉን ትክክል እንደሆነ እንዳላልሆነ አላውቅም፣ ነገር ግን እንደዚያ ይባላል ይመስለኛል። ስለዚህ በትላልቅ ሰርግ መካከል ነው እሷን ያገኘሁት። ምንድነው በዋናነት ጓደኛዬ ነበረ፣ በሱ ሰርግ መካከል ነው እሷን ያገኘኋት። እነሱም ናቸው ደግሞ ለዚህ አስተዋጽኦ ያበረከቱልኝ ማለት ነው። ጓደኛዬን በዛ አጋጣሚ አመሰግናለሁ። ሹክራን አንቺን ስለ አስተዋወቀኝና ስለ አመቻቸልኝ ማለት ይቻላል። በዛ መሰረት እንግዲህ በሰርግ መካከል ነው የተዋወቅነው። የመጀመሪያ ትውውቃችን እሱ ነው። ማሻአላህ ደስ ይላል። እና ስለዚህ እድላችሁ ሞክሩ ነው። ያው እንግዲህ ሰርግ ስታገኙ በተለይ እንዳታልፉ ሌላ ሳይሆን እውነት ለቁም ነገር ለትዳር ከሆነ ነው እንደ ሀሳብ እንትን ያልኳችሁ። ስለዚህ ኢንሻአላህ ውሃ ልጠጣና እንቀጥላለን። በመቀጠል የት አገር ልጅ ነሽ ይላል። የት አገር ልጅ? ወሎ ኬሚሴ። ኬሚሴና ጨፋ ብዙም ርቀት የለውም፣ 25 ኪሎ ሜትር ነው። እኔ ደግሞ የጨፋ ሮቢት ልጅ ነኝ። ሀገራችን ወሎዬ ነን፣ ሁላችሁም ታውቃላችሁ። ኬሚሴ ጨፋ ወሎዬ ነን ማለት ነው። ይሄን ነው የሚመስለው። ሶስተኛ ጥያቄ አለ። እስከ ስንት ተምራለች የሚል ጥያቄ ነው። እስከ ስንት ተምረሻል? እስከ 12 ተምሬያለሁ። አሁን ዘንድሮ ነው የተፈተንኩት። ከፈተና በኋላ ያለው ገና አልቀጠልኩኝም፣ ግን እስከ 12 ተምሬ ዘንድሮ ተፈትኛለሁ። 12 ተምራለች ያጀማ ማሻአላህ፣ በጣም ደስ ይላል። ዘንድሮ ተፈትናለች። እኔም በቃ ትማር ምናምን እየተባለ ነበር ቆየው ትላላችሁ። ያው እስከ 12 ተምራለች። እንግዲህ ቀለበት ነበር ያደረኩት መጀመሪያ ከ2 ዓመት በፊት ነው። እንግዲህ 10ኛ ክፍል ላይ ቀለበት አደረግን፣ 12ን ጨረሰች፣ ከዛ አገባዋት ማለት ነው። እኔ ደግሞ እስከ ስንት ተምራለህ ለምትሉት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ለማንኛውም እንደ አዲስ ያው ጨርሼ ተመርቄያለሁ። ስራም ላይ ነኝ አሁን ላይ በቢሮ ደረጃ ማለት ነው። እና በዛ መሰረት ነው ኢንሻአላህ ተምሬ ጨርሻለሁ፣ ዩኒቨርሲቲ ገብቻለሁ። በመቀጠል አራተኛ እንዴት አያት ይላል። እንዴት ነበር ያየሁሽ? እንዴት ነው
የሆነ ረመዳን ውስጥ መጀመሪያ ላይ ያው በትውውቅ ምናምን ነው እንጂ ጥያቄ ምናምን ከቀረብኩ በስነ ስርዓት አልተያየንም። ሳንተያይ በወሬ ደረጃ ነበር። ሳንተያይ ግን የጠየኩሽ ያው በስነ ስርዓት አንተዋወቅም። በወሬ ደረጃ እንደዚህ ሲባል ስለኔ ጠይቀው በወሬ ደረጃ ነበር የጠየቀው። የዛኔ ከዛ አልተቀበልኩትም ነበር መጀመሪያ ላይ ተደርድራ ነበር። ከዛ ከወራት ምናምን በኋላ ከቆይታ በኋላ ነው ለሁለተኛ ጊዜ ረመዳን ላይ ነው 27ኛው ላይ ነው ምናምን ወላሂ 27ኛው ላይ አፊፍ ምናምን መጡ። እንዳውም ረመዳን እዚህ ከሚሴ እሱ ነበር የሚያሰግደውና ከዛም በኋላ ከሶላት በኋላ ድንገት ወላሂ በዛ እያለፍን ነው። ምክንያቱም ብዙዎችን አንድ በመኪና ነበር የመጣ ነው። እዛው ነው ያፈጠርነው ከዚህ ጨፋ ማለት ነው። ከዛ ቦታ ጠጋ ብሎ ቡና ቤት ነበረ በመስጂድ ወደ ላይ ማለት ነው። በዚህ በኩል ህንጻው ጋር ማለት ነው። እዛ እየሄድን እያለ ጓደኛዬ ያየሻት ምናምን አለኝ። የመጀመሪያ አስተዋው እንትን ያለን ማለት ነው። ለዚህ እንድንበቃ ያደረገን እኛ ደግሞ ከመስጂድ ወጥተን ከተሰገደ በኋላ 5 ሰዓት ምናምን ነው የምንጨርሰው። ከሶላት በኋላ ያው ሁሉም የሚገዛውን ነገር ይገዛል። ተሐጁድ ስለነበረ 10ሩን ቀን እዛ ነው የምናድረውና ምግብ ለማምጣት ከውጭ ለመግዛት ጓደኞቼ ጋር ምግብ ልናመጣ ስንሄድ እነሱም ከሶላት ወጣቸው ቡና ልጠጡ ይሆን ቡና ሄድን እያለ ጓደኛዬ መሐመድ ረሻድ ነው ለዚህ ያፈቃል ማለት ነው። ከዛ አየሽና እህት ምናምን አሳየኝ። ከዛም በኋላ በቃ መጠንከር አለብህ ልታመልጥ አይገባ አውርባታል ምናምን አለኝ። ከዛ ያኔ ነው በደንብ ያየኋት የምር ማለት ነው። የምር ያኔ ነው ያየኋት ከልብ ስናልፍ ማለት ነው። ስናልፍ ምግቡን በቃ አላየሽም እንኳን አላየን ያየሁሽ። ከዛ ወዲያውኑ የጻፍኩልሽ ሌሉ ሳልፍ ማለት ነው። በዛ መሰረት ነው ወላሂ ኢንሻአላህ 27ኛው ላይ ዱዓ ተደርጎበታል ማለት ነው። መሰረት የተገናኘ ነው። በዛ አጋጣሚ ማምረሻል ሹክራን ለማለት እወዳለሁ። ኢንሻአላህ አስተዋጽኦ አበርክቷል። በሱ ሰርግ አማካኝነት የተገናኘ ነው። ከዛም ደግሞ እንድገባበት የገፋፋኝ ወንድሜ መሐመድ ረሻድ ነው ጓደኛዬ ማለት ነው። እሱ ነው ኢንሻአላህ። አመሰግናለሁ። ሹክር ለማለት እወዳለሁ። በመቀጠል ስደት መታ ታውቃለች እንዴ ይላል። መተሽ ሂደሽ ታውቂያለሽ? የመዳም ቅመም ትመስላለች እንዴ? ስደት እኔ እናትና አባቴ ጋር ነው የምኖረው። ከ12ኛ ክፍል ጨረስኩኝ። ስደት አስቤ ራሱ አላውቅም። እንግዲህ ትመልሳለች ማለት ነው። ስደት ሂዳ አታውቅም። ገና 12ኛ ክፍል ተማሪ ናት። ገና ዘንድሮ ነው የተፈተነችው። እሷ ሂዳ አታውቅም። ገና ከቤተሰብ የመጀመሪያ እኔ የወሰድኳት ከቤት ራሱ ወጣ አታውቅም። እና እኔ ደግሞ ሞክሬ ነበር አታውቂም እንዴ አልነገርኩሽም? ሂጄ ነበር ያኔ 11ኛ ክፍል ተማሪ እያለሁ ነው የጠፋነው። 3 ሆነን ጠፍተን ጅቡቲም አልደረስን። ኢትዮጵያ ኬላ አልፈናል ምናምን በቃ ካልተመለሱ ብዬ ወደዛ እንዳንሄድ በሷ አለቀብን። ወደዚህ እንዳንመጣ ሁለት ሀሳብ በሷም አልቆብናል። ሰዎቹ ደግሞ ያዙንና ጉድ ፈላ በቃ። ከዛ ዛሬ ማደር የለብንም አልኩኝ እኔ ማለት ነው። 3 ነን። ወይ ወደፊት እንጥፋ ወይ ወደ ኋላ እንጥፋ። ምክንያቱም እነሱ አግተውን ብር ሊቀበሉብን ነበር እና ልጆች ነበሩ 11ኛ ክፍል። ከዛ ወሬ አልኩኝ በቃ እነሱ ዛሬ እናድራለን አሉ። ዛሬ ካደርን በሱ ምን በላው የለም ወላሂ የስደት ነገር የቀመሰ ያውቀዋል። ከዛ በኋላ በቃ እኔ ካልተመለስኩ ብዬ ጠራራ ነው 7 ሰዓትም ደግሞ ይሰግዳሉ። እኛን እያሰቃዩን ወላሂ መስጊድ ነበሩ። ሽንት መውጣት አስመስዬ ማለት ነው አመለጥኩ። አስፋልቱ ይታያል። አዎ ብቻዬን ነው ወጣሁት። ጓደኞቼ እምቢ አሉኝ። በቃ እንሄድም አሉ። በቃ እኔ ልመለስ አልኩኝ። ቤት ስደውል ካልመጣህ እናቀም ተባልኩኝ። ወደዚህ የምትመለስ ከሆነ ብር ልካለን፣ ወደዛ የምትሄድ ከሆነ አንሰማህም አሉኝ። እንግዲህ ምን ላድርግ? እዚህ ልፈተን ከሚገርምሽ ማለት ነው 15 ቀን እያለን የሄድኩት ከዚህ ወላሂ 1ኛ ሴሚስተር ስመጣ 1 ሳምንት ነው የቀረው ለመፈተን ማለት ነው። ወደ ገጠር እጄን አልኳቸው ጠፍተህ ነው ምናምን የመጣው ላይ። ከዛ መጣሁኝ ወደ ኢትዮጵያ ኬላ ወደ ሎጊያ ምናምን። ከዛ መጣሁኝ አልሐምዱሊላህ ረብል ዓለሚን። እንግዲህ መጥቼ ትምህርቴን ቀጠልኩኝ እላችኋለሁ። ከዛም በኋላ ስደት እንኳን የሆነ ሰዓት ነው ያሰብኩት እንጂ አስቤ አላቅም። ታናሽ ግን ሂዶ ያውቃል። 2 ዓመት ምናምን ቆይቷል። በዚህ እንለፍ። ለቤተሰብ ስንተኛ ልጅ ነሽ
ስንተኛ ልጅ ነን? ለቤተሰብ 5ኛ ልጅ ነኝ። ከሴቶች ደግሞ 4ኛ ልጅ ማለት ነው። 5ኛ ልጅ 7 ነን። ከሴቶች 4ኛ ነኝ። የመጀመሪያው እንደው 4ኛ ልጅ ናት። ማሻአላህ እናቴ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ እንዴት ነው? እስኪ የመጀመሪያ ልጅ እንዴት የሆነ ነገር ጻፉ እስኪ ታውቃላችሁ። ለማንኛውም ማሻአላህ በመቀጠል ስም አውጣላት። ስም አውጪልኝ እስኪ አውጣልሽ። እንደዚህ ነው የሚባል ስም የለም። ብዙ ስለሆነ ብዙ መጠሪያ ነው ያለው። በሁሉም ነው ሴቭ ያደረኳት ሁቢ ብዬ ነው ሴቭ ያደረኩት። ከመጀመሪያ አብዛኛው እንደዛ ብዬ ጣራታለሁ። ብዙ ስሞች አሉ፣ ሀቢብቲ አልቢ ምናምን ብዙ አሉ። ያው እንግዲህ ሁሉንም እንጠቀማለና እንዲህ ነው ባንባባልም ሁሉንም እንጠቀማለን። የስልክ ሴቭ ደግሞ በዛ መልኩ ነው። በመቀጠል ደግሞ እንግዲህ አርግዛለች በምንድን ነው የምታውቁት? አርግዛለች መሰል የሚል ኮመንት ተጽፏል። ያ ጀማ ምን እንላለን? አርግዘሻ መሰለኝ። ለማንኛውም እንዲህ ነው አንልም። ዱዓ አድርጉልኝ ኢንሻአላህ። ዱዓ ከተደረገ ሁሉም ነገር ይበጃል። በዱዓ ነው፣ እኛም ዱዓ እናደርጋለን። ነገር ግን ትንሽ ሲቆይ ምናምን ፊት ሲቀያየር ምናምን ብዙ ወር ላይ ሲቆይ ነው ሆርሞን ምናምን የሚቀየረው። እሷን ገና ባለፈው ያያችኋት አሁን አርግዘሻል መሰለኝ። እንጃ ወላሂ ብዙ ነገር ይባላል ይመስላል። ነገር ግን ሙሽሮች ከጫጉላ ሲወጣ ትንሽ ሰውነት ምናምን አታዩም? አሁን ቦርጫ ወጥታል ምናምን ስትሉኝ ነበር። ከወፈረች የግድ አርግዛለች ማለት አይደለም። ለማንኛውም ኢንሻአላህ አንጠራም። ሁሉም ነገር ዱዓ አድርጉልን። በዚሁ እንለፈው ይሄን ጉዳይ። ቀጠል እንግዲህ ፍቅርህን ግለጽላት ይላል። ልግለጽላት እንዲያጀማ ያው እንግዲህ ፍቅር እንደዚህ አይገለጽም፣ በቪዲዮ በምን አይገለጽም፣ በልብ ነው። ይበልጥ ደግሞ ለቪዲዮ ብዬ እንትን የምለው ነገር የለኝም። ለማንኛውም ባለቤቴ ናት፣ ሚስቴ ናት። ገና ደግሞ ኢንሻአላህ ወደፊት የልጆቼ እናት ናት። በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ልዩ ቦታ ሰጣታለሁ። አላህ እስከ መጨረሻው ድረስ ያዝልቅልን። ትልቅ ህልም አለን ኢንሻአላህ እና ይሄን ያክል ነው። ይሄን ያክል ካልኩኝ ይበቃል። ለሷ እነግራታለሁ የተቀረውን ነገር። ግን የአክብሮት እና ያለውን ነገር ልናገር ብዬ ነው በዚሁ አጋጣሚ። እሷን አላስገዳትም፣ ታፍራለች። እና ማሻአላህ በጣም ደስ የሚል ቆይታ ነበረ። ሌሎች ጥያቄዎች ይኖራችኋል ብዬ አስባለሁ። ሌላው የአክብሮትም ጭምር ነው። ጥያቄያችን ተው ከንሳ እንዳትሉ ሳሎኑን ጠይቃችሁ ነበር። ድንገት ባለፈው በቪዲዮ አይታችሁ ማለት ነው። ትንሽ ረዘም ይላል። ያው ኖርማል ነው 5:50 እና በ3:50 ነው። ይህን ያክል ነው ሜትሩን ልንገራችሁ ብዬ ነው። ብዙ ነገር ብላችኋል። እንግዲህ በብዙ መረጃዎች ታያላችሁ ብዬ አስባለሁ። ከዛ እየተመለከታችሁ ስለ ቤት ስለ ምናምን ብዙ ነገር የሚያወሩ ስለ ድጋፉ ማለት ነው ብዙ እንትን አሉ። በነዛ መሰረት ምክንያቱም ዋጋውም ይለያያል። አሁን ይሄን ነው ጠይቃችሁ ነበር፣ ስለዚህ ዋጋ ይሄን ነው ማለት አንችልም። አሁን ደግሞ በጣም ኦቨር ጨምሯል። ከዛ አንጻር ነው። እንዲሁም ደግሞ ከዙ ጋር ተያይዞ እንግዲህ መስጊድ ፊት ለፊታችን ነው። ማስተላለፍ የምፈልገው እንደዚህ አይነት ቪዲዮ ነው የምትመለከቱት። የከሄር ነገር ብዙም አትመለከቱም። እኔ አልፎ አልፎ ነው ከማኒ ጋር እንደዚህ አይነት ቪዲዮ መጣው። ደስ የሚል ፕሮግራም በወር 2ቴም ሊሆን ይችላል። ሁሌ አይደለም ቪዲዮ ዴይሊ የምለቀው ሪአክት እስላማዊ መረጃዎች አሉ። እነሱ ነው ቪዲዮ የምለቀው። በተለይ አሁን ደግሞ አስቤዛን ቪዲዮ እየለቀኩኝ ነው፣ እያደረስኩላችሁ ነው በታማኝነት። እናንተም እየመሰከራችሁ ነው። አልፎ የተለያዩ ቪዲዮዎችን እንግዲህ ይዘንላችሁ እንመጣለን። ከረመዳን ጋርም ተያይዞ ኢንሻአላህ አላህ ረመዳንን በሰላም ያደርሰን፣ ጾሙን ከሚጠቀሙት መካከል ያድርገን ኢንሻአላህ። እንወዳችኋለን፣ እናከብራችኋለን። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እዚህ ጋር እድሉን ልስጥሽ። እንግዲህ እንደተመለከታችሁት ነው። እስከ መጨረሻው አብራችሁ እንደቆያችሁ ተስፋ አደርጋለሁ። ጥያቄዎቻችሁ ተመልሰዋል ብዬ አስባለሁ። ብዙም ጥያቄ ባይሆኑ የተነሱት ወደ 10 ጥያቄዎች አሉ። እነሱን እንግዲህ በፍቅር መልሰንላቸዋል። የብዙ እንትን አሁን አንዱ ጥያቄ ተደጋግሞ ስለተደጋገመ ያጠረው ለዛ ነው። አላጠረም፣ ብዙ ደቂቃ ነው፣ ይበቃቸዋል። ኢንሻአላህ እንወዳችኋለን። በጣም ነው የምናከብራችሁ። ለእናንተ ትልቅ ቦታ አለን።
እንዲሁም ደግሞ የረመዳን አስቤዛ ማስታወቂያ እንሰራለን። በቃ የረመዳን አስቤዛ ማዘዝ የምትፈልጉ በወሎ እንዲሁም እስከ ደሴ ድረስ ከዛ ሀይቅ ድረስ ከዛ እንዲሁም ደግሞ አዲስ አበባ ላይ እያደረስን ነው፣ እየሰራን ነው። ኢንሻአላህ ብዙ ወደፊት በብዙ ስራዎች እንገናኛለን ብዬ አስባለሁ። ኢስላሚክ ኮንቴንታችንም እንትን አንልም፣ በየጊዜው እናቀርብላችኋለን። እንወዳችኋለን። አሰላሙ አለይኩም ወራህመቱላህ። ረመዳን እየደረሰ ነው። አላህ ረመዳንን በሰላም ያደርሰን። ከዛ ጋር ተያይዞ ትናንት አንድ ቪዲዮ ሰርችላችሁ ነበር። እንግዲህ በየቦታው እንትን ረመዳን እየደረሰ ስለሆነ መስጊድ እየታጠበ ነው፣ እየተዘጋጀ ነው፣ ምንጣፍ እየተቀየረ እየታጠበ ያለበት ሁኔታ ስለሆነ እኛስ ምንጣፍ የሌለን የሚል መልእክት አስተላልፌ ነበር። በዚሁ በእኛው ሰፈር እንግዲህ አንድ መስጂድ አለ ማለት ነው፣ ከኛው ቤት ፊት ለፊት ማለት ነው። ስለዚህ እንግዲህ የአካባቢ ሰዎችም ኡስታዞችም ጭምር መልእክት አስተላልፍልን የሚል ነገር ነው። ምንድነው ቪዲዮ ቀርጬ ነበረ ትናንትና ማስተላለፍ የነበረ መንጣፍ የለንም፣ ሰሌን ላይ ነው እየሰገደን ያለ ነው። ያ ጀማ እባካችሁ እንድትተባበሩ ነው። መንጣፍ እንግዛ፣ ከኸይር ስራ ላይ እንበራታ። ኢንሻአላህ አላህ የረመዳን ትሩፋት ይወፍቀን። ይሄ ደግሞ የማያልቅ አጅር ነው። 10 ብርም 100 ብርም እንግዲህ 50 ብርም ያላችሁን በአካውንት በዚህ አካውንት የትላልቅ ኡስታዞችና የአካባቢ እንግዲህ ኮሚቴዎች ነው እነሱ አካውንት ላይ ያስገቡና መንጣፋችን ገዝተን ደግሞ ሰርፕራይዝ እናደርግላቸው። በዚህ ስልክ ቁጥር ደረሰኙን እባካችሁ እንድትልኩልኝ ለማለት እወዳለሁ። እዚህ ከኸይር ስራ ላይ በተለይ ረመዳንም ስለሆነ አላህ አጅሩ በጣም ከፍ ያለ ነው። እንሳተፍ ለማለት እወዳለሁ። ኢንሻአላህ የማያልቅ አጅር ላይ እንሳተፍ።